ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ከፍተኛ ወታደራዊና ሲቪል ባለስልጣናት ጋር በዛሬው ዕለት ተገናኝተው መክረዋል። የትራምፕን መልእክት ወደ ግብጽ ያደረሱት ከፍተኛ ሚኒስትሩ ከካይሮ አዲስ አበባ ገብተዋል። በተከታታይ ከጠቅላይ ሚኒስትር አብይ አህመድና ከፊልድ ማርሻሉ ጋር የመከሩትም የአሜሪካ ጦር ከፍተኛ ወታደራዊ አዛዡን በዛሬው ምክክር ተገኝተዋል። ዝርዝር መረጃው ተዘጋጅቷል። ጦሩ በተከታታይ ድል ተቀዳጅቷል። ለ2 ዓመታት ከበባ ስር የቆየን ምሽግ ሰብሯል። ጥንቅራችን ይዞታል። ባሳለፍነው ሳምንት የሶማሊላንዱ ፕሬዝዳንት ኢሮ በስዊዘርላንድ ዳቮስ በዓለም ኢኮኖሚ ፎረም ላይ በድንገት መገኘት ብዙ እያነጋገረ ነበር። ፕሬዝዳንት ኢሮ ከትራምፕ ልጅና አማካሪ ጋር በዳቮስ በር ዘግተው መምከራቸውም ሌላው ግርምት ነበር። ሶማሊላንድ ለትራምፕ ቤተሰብና ለአሜሪካ የቢዝነስና ወታደራዊ ቤዝ አማራጮችን አቅርባበታለች የተባለው ስብሰባ ታዲያ ያልተካሄደ መሆኑን ከነጩ ቤተ መንግስት መረጃ ተሰምቷል። ውሸት ነው ስለተባለው ንግግር የምንላቸዋለን። ስደተኞችን በማሻገርና ከፍተኛ በደል በመፈጸም የተከሰሰ አንድ ኤርትራዊ በዓለም አቀፉ ፍርድ ቤት ዘሄግ ለችሎት ፊት መቅረቡ ተሰማ። አማኑኤል ወሊድ ወይም ተወልደ ጎይቶም በሚል ስም የሚታወቀው ወንጀለኛው 20 ዓመት እስር ተፈርዶበታል። ጉዳዩን የተመለከተ ዘገባ አክለናል። በተያያዘ መረጃ በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ ተመሰረተባቸው። ግለሰቦቹ ድርጊቱን ፈጽመዋል የተባለው ሀገር ውስጥ ሆነው እስከ ሊቢያ በዘረጉት የጥቅም ትስስር ኔትወርክ ነው። ዝርዝር መረጃውን ይዘነዋል። በአሜሪካ ሚኒሶታ ሚኒያፖሊስ ትራምፕ በስደተኞች ላይ የማሰር እርምጃ እንዲወሰድ ያወጡት ትዕዛዝን ተከትሎ አይስ በሚል ምህጻረ ቃል የሚጠራው የጸጥታ ኃይል 2 የአሜሪካ ዜጎችን መግደሉን ተከትሎ አመፅ የተቀሰቀሰ መሆኑ የሚታወስ ሲሆን በዛሬው ዕለት የዚሁ ኃይል አዛዥ የፍርድ ቤት ጥሪ ደርሷቸዋል። አጠር አድርገን ይዘነዋል። የነ ዮሐንስ ቦያለውና የነ ክርስቲያን ታደለን ችሎት የተመለከተ ዕለታዊ መረጃንም አካተናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ፊልድ ማርሻሉና የአሜሪካው ጀነራል የተገኙበት ጥብቅ ምክር። ፊልድ ማርሻል ብርሃኑ ጁላ ከአሜሪካ 2 ከፍተኛ ባለስልጣናት ጋር በዛሬው ዕለት ተገናኝተው መክረዋል። የትራምፕን መልእክት ወደ ግብጽ ያደረሱት ከፍተኛ ዲፕሎማቱ ከካይሮ አዲስ አበባ ገብተዋል። በተከታታይ ከጠቅላይ ሚኒስትር አብይ አህመድና ከፊልድ ማርሻሉ ጋር የመከሩት የአሜሪካ ጦር ከፍተኛ ወታደራዊ አዛዡን በዛሬው ምክክር ተገኝተዋል። የአዲስ አበባ ተጠባቂ ጉዟቸውን ተከትሎ ሲያነጋግሩ የቆዩት የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በዛሬው ዕለት በቢሾፍቱ በተካሄደ የአየር ኃይል 9ኛ ዓመት ክብረ በዓል ማጠቃለያ መርሃ ግብር ላይ ታድመዋል። ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በተጨማሪ የአሜሪካ አፍሪካ አዛዥ ጀነራል ዳግቪን አንደርሰን በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ ተገኝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብ ዋነኛ አጀንዳቸው መሆኑን በገለጹ ማግስት ወደ ኢትዮጵያና ግብጽ ያቀኑት የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በዚሁ ሳምንት መጀመሪያ በካይሮ መምከራቸው ይታወቃል። በካይሮ ምክክራቸው ወቅት የአባይ ወንዝ ጉዳይ አጀንዳ እንደነበርም ተዘግቧል። የትራምፕ አስተዳደር ከፍተኛ ሚኒስትሩ ከግብፁ ምክክር በኋላ ወደ ኢትዮጵያ ያቀኑ ሲሆን በዛሬው ዕለትም በቢሾፍቱ የአየር ኃይል መዝጊያ ስነ ስርዓትን ታድመዋል። በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋን ጨምሮ የአሜሪካ አየር ኃይል አባላት ቢሾፍቱ በመገኘት የአየር ኃይል 9ኛ ዓመት ምስረታ በዓል በተዘጋጀው አቪዬሽን ኤክስፖ 2026 ጎብኝተዋል። በጉብኝቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ እንግዶችን ተገኝተው አስጎብኝተዋቸዋል። ለ5 ተከታታይ ቀናት ሲካሄድ በቆየውና ዛሬ መዝጊያ ዝግጅቱን ያከናወነው በቢሾፍቱ የአየር ኃይል ግቢ የተዘጋጀው የአቪዬሽን ኤክስፖ 2026 ከቻይና፣ ከራሽያ፣ ከተባበሩት አረብ ኤምሬቶች በአቪዬሽን ዘርፍ የተሰማሩ ድርጅቶች ተሳትፈዋል። እንግዶቹ የፌዴራል አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ የተዘጋጀውን የአቪዬሽን ኤክስፖ የጎበኙ ሲሆን የክብረ በዓሉ ማጠናቀቂያ ዝግጅት ላይ ታድመዋል። በዚህ ኤክስፖ አየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲ እና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል ተብሏል። በኤክስፖ የቀረቡት ወታደራዊ ቴክኖሎጂ ውጤቶች የኢትዮጵያን የረጅም ዘመን ስኬት የሚያሳዩ ስለመሆናቸው መከላከያ ሰራዊት መረጃ አመልክቷል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው ኢትዮጵያ በመገኘታቸው ክብር እንደሚሰማቸው ገልጸዋል። በኢትዮጵያና አሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ተናግረዋል። የአሜሪካ አፍሪካ አዛዥ ጀነራል ዳግቪን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሸባብና ኤስአይኤስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ማለታቸውን መከላከያ ሰራዊት አስታውቋል። በቀጣይ ርዕስ
የነ ክርስቲያን ታደለ የዛሬው ችሎት። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ችሎት በእነ ዮሐንስ ቧያለው መዝገብ የአቃቤ ሕግን አስተያየት ለመጠባበቅ ለጥር 28 ቀን ቀጠሮ መስጠቱን ጠበቃቸው ገለጹ። አቃቤ ሕግ በተከሳሾች ላይ ባቀረበው የፎረንሲክና ቴክኒካዊ ማስረጃዎች ላይ የቀረበውን የሰነድ አስተያየት መነሻ በማድረግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ችሎት ለጥር 28 ቀን 2018 ዓ.ም ቀጠሮ መሰጠቱን የተከሳሾች ጠበቃ ሰለሞን ገዛኝ ገልጸውልኛል ሲል ለአዲስ ማለዳ በዛሬው ዘገባው አስታውቋል። የዮሐንስ ቧያለው የክርስቲያን ታደለና የአማረ መለስን የችሎት ውሎ በተመለከተ ጠበቃቸው አደረሱኝ ባለው መረጃ በዛሬው ዕለት በዋለው ችሎት አቃቤ ሕግ ካቀረባቸው የፎረንሲክ ማስረጃዎች ጋር በተያያዘ የተከሳሾች የሰነድ አስተያየት የቀረበ ሲሆን ችሎቱም በዚህ ላይ አቃቤ ሕግን ምላሽ ለመጠባበቅ ቀጠሮ ሰጥቷል። በችሎቱ ላይ በተከሳሾች በኩል ያለመከሰስ መብታችን ስለመነሳቱ የቀረበ ማስረጃ የለም የሚል ጠንካራ መከራከሪያ መቅረቡን ጠበቃው ነግረውኛልም ብሏል። ዮሐንስ ቧያለው የአማራ ክልል ምክር ቤትና የፌዴሬሽን ምክር ቤት አባል መሆናቸውን የጠቀሱት ጠበቃው ከሁለቱም ምክር ቤቶች መብታቸው መነሳቱን የሚያረጋግጥ ቃለ ጉባኤ እንዲቀርብ መጠየቃቸውን ገልጸዋል። በተመሳሳይ ክርስቲያን ታደለ የሕዝብ ተወካዮች ምክር ቤት አባል በመሆናቸው መብታቸው የተነሳበት መንገድ ሕጋዊ አካሄዱን የተከተለ ባለመሆኑ የምክር ቤቱ ቃለ ጉባኤ እንዲመጣ እንዲሁም የዶክተር ካሳ ተሻገርን ጨምሮ ሌሎች ተዛማጅ የጽሑፍ ክርክሮች ለችሎቱ መቅረባቸው ታውቋል። የጤና ሁኔታና የሕክምና ትዕዛዝን በተመለከተ ደግሞ ተከሳሾች ካቀረቧቸው የሕክምና ቤቱታዎች መካከል ዮሐንስ ቧያለው በግል ሆስፒታል የመታከም መብታቸው እንዲከበር በጠየቁት መሰረት ፍርድ ቤቱ በዳኑ ሆስፒታል ሄደው እንዲታከሙ ትዕዛዝ ሰጥቷል። በሌላ በኩል ተከሳሽ አማረ መለስ በአእምሮ ህመም ምክንያት ችሎቱን መከታተል የማይችሉ በመሆናቸው ሕክምና እንዲያገኙ የቀረበውን አቤቱታ ተከትሎ ማረሚያ ቤቱ ሕክምና እየሰጠ መሆኑ ተገልጿል። ፍርድ ቤቱ ማረሚያ ቤቱ የታካሚውን የሕክምና ውጤት ለችሎቱ እንዲያሳውቅ ትዕዛዝ በማስተላለፍ የዛሬውን ችሎት ማጠናቀቁን ዘገባው አመልክቷል። በዛሬው ችሎት ውሎ ከሰብአዊ መብቶች ጥሰቶች አያያዝ ጋር የተያያዘ አዲስ አቤቱታ እንዳልቀረበ ጠበቃ ሰለሞን ገዛኝ ለአዲስ ማለዳ አረጋግጠዋል። በቀጣይ መረጃ ጦሩ ምሽጉን ሰበረ። የሱዳን ጦር በዲሊንግ ከተማ ለ2 ዓመታት የቆየውን የፈጥኖ ደራሽ ኃይል ከበባ መስበሩን አስታውቋል። ወደ ደቡብ ኮርዶፋን ሁለተኛዋ ትልቅ ከተማ የሚወስደው መንገድ ክፍት የሆነ የአማጺ ቡድኑን ሚሊሻ ድምጥማጡን ባጠፋና በደመሰሰ ስኬታማ ወታደራዊ ዘመቻ ነው ሲል ጦር ኃይሉ በሰጠው መግለጫ አስታውቋል። ዲሊንግ ከተማ እንደ አውሮፓውያን አቆጣጠር ከጥር 2024 ጀምሮ በአማጺ ቡድን ከበባ ስር ቆይታለች። ዲሊንግ በከበባ ውስጥ በምትገኘው የግዛቱ ዋና ከተማ ካዱግሊና በሰሜን ኮርዶፋን ዋና ከተማ ኤሎቤድ መካከል የምትገኝ ስትራቴጂካዊ ከተማ ናት። ፈጥኖ ደራሽ ኃይሉ እነዚህን አካባቢዎች ለመክበብ ሲጥር ቆይቷል። በማህበራዊ ሚዲያ የተለቀቁ ቪዲዮዎች የጦሩ አባላት በዲሊንግ ከተማ በመኪና ላይ ሆነው ሲያከብሩና ነዋሪዎች በደስታ ሲቀበሏቸው ያሳያሉ። ሆኖም የኤፍፒ ቪዲዮዎቹን ትክክለኛነት በገለልተኛ አካል ማረጋገጥ እንዳልቻለና ከአርኤስኤፍ በኩል እስካሁን የተሰጠ ምላሽ እንደሌለ ገልጿል። ይህ የጦሩ እርምጃ የተከተለው ፈጥኖ ደራሽ ኃይሉ በሰፊው የኮርዶፋን ግዛት እያደረገ ያለውን ፈጣን ግስጋሴ ለመግታት በሚደረገው ጥረት ውስጥ ነው። ባለፈው ጥቅምት በምዕራብ ዳርፉር የሚገኘውን የመጨረሻውን የጦር ሰፈር ከተቆጣጠረ በኋላ ትኩረቱን ወደ ምስራቅ በማዞር በምስራቅ ኮርዶፋንና በሄግሊግ የሱዳን ትልቁ የነዳጅ ማውጫ ላይ ቁጥጥሩን አጠናክሮ ነበር። በካዱግሊና ዲሊንግ ያለው የሰብአዊ ሁኔታ እጅግ አሳሳቢ መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። በካዱግሊ ረሃብ መከሰቱ የተረጋገጠ ሲሆን በዲሊንግም ተመሳሳይ ሁኔታ ሊኖር እንደሚችል ተገምቷል። ከጥቅምት ወር ጀምሮ ብቻ ከ65000 በላይ ሰዎች ከኮርዶፋን ግዛት እንደተፈናቀሉ የተባበሩት መንግስታት ድርጅት መረጃ ያመለክታል። በቀጣይ ርዕስ ብዙ የተወራለት የሶማሌላንድና አሜሪካ ንግግር አልተካሄደም ተባለ። ኤሪክ ትራምፕ ፕሬዝዳንት ኢሮን በግል አላናገርኩም። ባሳለፍነው ሳምንት የሶማሌላንዱ ፕሬዝዳንት ኢሮ በስዊዘርላንድ ዳቮስ በዓለም ኢኮኖሚ ፎረም ላይ በድንገት መገኘት ብዙ ያነጋገረ ነበር። እውቅና የሌላት አንዲት ሀገር የዓለምን ኢኮኖሚና ፖለቲካዊ ሁኔታ ከሚወስነው ከዚህ ስብስብ መሃል መገኘቷ ያልተጠበቀ ክስተት ነበር። ሶማሌላንድ የእስራኤል እውቅና ምርኩዝ ሆኗ ከኢመደበኛ ወደ መደበኛ ንግግርና ድርድሮቹን ስለመሻገሯ የሚያመላክተ ክስተት ነበር። ፕሬዝዳንት ኢሮ ከትራምፕ ልጅና አማካሪ ጋር በዳቮስ በር ዘግተው መምከራቸውም ተሰምቶ ነበር። ኢሮ በእስራኤል ውጭ ጉዳይ ሚኒስቴርና በትራምፕ ልጅ መሃል ሆነው የተነሱት ፎቶም የሶማሌላንድ ጉዳይም በቅርበት የሚከታተሉ ብዙዎች በአግራሞት የተመለከቱት ነበር። ታዲያ ነገሩ የሚዲያ ዘመቻ እንጂ እውነታ የለውም የሚል መረጃውን ላይ ተሰምቷል። ሶማሌላንድ ከአሜሪካ ጋር በዳቮስ አለመነጋገሯን ከራሱ ከትራምፕ ልጅ ተሰምቷል። የሶማሊላንድ መንግስት በዳቮስ ዝግ ስብሰባ በፕሬዝዳንቱና ኤሪክ ትራምፕ መካከል መካሄዱን ሶማሊላንድ ለትራምፕ ቤተሰብ የቢዝነስ አማራጭ ፕሮፖዛሎችን ማቅረቧን ገልጾ ነበር። የትራምፕ ሁለተኛ ወንድ ልጅ የሆነው ኤሪክ ትራምፕ ታዲያ ከሳምንት በኋላ ነገሩ ውሸት ነው ሲል ተሰምቷል። ኤሪክ ትራምፕ ነፃነቷን ካወጀችው ሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ጋር ያደረጉት የዝግ ንግግር የለም ሲል
መግለጹን ሶማሊያ ቢቢሲ ዘግቧል። እንደ ትራምፕ ልጅ ቃል አቀባይ ኪምበርሊ ቤንዛ መረጃ ከሆነ ፕሬዝዳንት ሂሮ በዳቮስ በተዘጋጀ የራት ግብዣ ላይ ተገኝተው የነበረ ሲሆን ከአሜሪካው ፕሬዝዳንት ትራምፕ እና ከእስራኤል ውጭ ጉዳይ ሚኒስቴር ጋር ፎቶ ተነስተዋል። በዚህ የራት ግብዣና ፎቶ ስነ ስርዓት ላይ ከ100 በላይ ሰዎች የተገኙ ሲሆን ከዛ ባለፈ ከትራምፕ ልጅና ቤተሰብ ጋር የተደረገ ንግግር አለመኖሩን ቃል አቀባዩ ማረጋገጡን ዘገባው አስፍሯል። የትራምፕ ልጅና የሶማሊላንድ ፕሬዝዳንቱ ከፎቶ ውጭ ስለ ወደብም ሆነ ወታደራዊ የጦር ሰፈር አሊያም ስለ ቢዝነስ ስምምነት አልተነጋገሩም፣ ቃል እንኳን አልተመላለሱም ሲል ዘገባው አሰምቷል። ፕሬዝዳንት ትራምፕ በሁለተኛ የስልጣን ዘመናቸው የግልና ቤተሰብ ቢዝነሳቸው ከውጭ አካላት ጋር የቢዝነስ ስምምነት ላለማድረግ በራሳቸው ውሳኔ ወስነው እገዳ ራሳቸው ላይ ጥለው የነበረ ሲሆን በቅርቡ ይህንን እገዳ በማንሳት ነጩ ቤተ መንግስት የሚያስተዳድረው ቤተሰብ ቢዝነሶችን መፈራረም መጀመሩ ይነገራል። ታዲያ ትራምፕና ቤተሰባቸው እንደ ግል ከሶማሌላንድ ጋር ቢዝነስ ለመስራት፣ አሜሪካ ደግሞ የጦር ሰፈር በበርበራ ለመመስረት ንግግር ስለማድረጋቸው ከሶማሌላንድ በጊዜው ተሰምቶ የነበረው መረጃ ሐሰት ሆኖ መገኘቱን ዘገባው አመልክቷል። በአሜሪካ በተለይ በሪፐብሊካን ሴናተሮች በኩል ለሶማሌላንድ እውቅና ለመስጠት ረቂቅ ህግ ከማሰናዳት ባሻገር ብዙ እንቅስቃሴ ያለ ሲሆን ለሶማሌላንድ የመጀመሪያውን እውቅና የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁንም አሜሪካንና ሌሎች ሀገራትን ለማሳመን እንደሚሰሩ ገልጸው ነበር። ሆኖም አሜሪካ የእስራኤልን እውቅና ተከትላ በመቻኮል ውሳኔ እንደማትሰጥ ትራምፕ በጊዜው መናገራቸው የሚታወስ ነው። በቀጣይ መረጃ በትራምፕ ትዕዛዝ የተሰጣቸው አዛዥ ፍርድ ቤት ተጠሩ። በሚኒሶታ ግዛት የትራምፕ ስደተኞችን የማሳደዱ ዘመቻ ከባድ ተቃውሞ የገጠመው ሲሆን በሚኒሶታ ግዛት የሚገኘው የአሜሪካ የፌዴራል ፍርድ ቤት ስደተኞችን የሚቆጣጠረውና የሚይዘው የፌዴራሉ የጸጥታ ኃይል አዛዥ ፍርድ ቤት እንዲቀርቡ ትዕዛዝ አስተላልፏል። ይህ የድንበር ጠባቂ ኃይል ወደ ሚኒሶታ የገባው በትራምፕ ልዩ ትዕዛዝ እንደነበር የሚታወስ ነው። ሆኖም ይህ ኃይል በዜጎች ላይ ካደረሳቸው ሰብአዊ መብት ጥሰቶች ባሻገር 2 አሜሪካውያንን መግደሉ ተቃውሞ እንዲቀሰቀስም ያደረገበት ሁኔታ ተፈጥሯል። ጉዳዩን በቅርበት ሲከታተል የነበረው የሚኒሶታ ፌዴራል ፍርድ ቤት በቦታው ስምሪት የተሰጠውን ጦር አዛዥ ወደ ችሎት እንዲቀርቡ ትዕዛዝ አውጥቷል። ፍርድ ቤቱ የኑና አስረዱ ትዕዛዝን ያወጣባቸው አይስ በሚል ምህጻረ ቃል የሚጠራው የጸጥታ ኃይል አዛዥን ነው። የፌዴራሉ ፍርድ ቤት ዋና ዳኛ ፓትሪክ ጄ ሽልትዝ ጸጥታ አስከባሪዎቹ ስለሚይዙና ስለሚያስሯቸው ተጠርጣሪዎች ሁኔታና አያያዝ ተገቢውን የሕግ ማብራሪያ መስጠት አለባቸው ሲሉም አስታውቀዋል። ፍርድ ቤቱ ትዕዛዙን የሰጠው ፕሬዝዳንት ትራምፕ ስደተኞች እንዲቆጣጠርና እንዲይዝ ያዘመቱት ኃይል ሚኒያፖሊስ ሚኒሶታ ውስጥ 2 የአሜሪካ ዜጎችን መግደሉ ከፍተኛ ቁጣ ከቀሰቀሰ በኋላ ነው። የህዝቡ ቁጣ በማየሉ ሚኒያፖሊስ ከሰፈረው የፌዴራሉ ኃይል የተወሰኑት አባላት ከከተማይቱ ለቀው እንዲወጡ ታዘዋል። የከተማይቱ ከንቲባ ጄኮብ ፍሬ እንዳሉት የተወሰኑት ጸጥታ አስከባሪዎች ከሚኒያፖሊስ እንዲወጡ የተወሰነው ትላንት ከፕሬዝዳንት ዶናልድ ትራምፕ ጋር ከተነጋገሩ በኋላ ነው። ከንቲባው በኤክስ ባሰራጩት መልእክት ከከተማይቱ የሚወጡትን ጸጥታ አስከባሪዎች ቁጥር አልጠቀሱም። ወደ ቀጣይ መረጃ አለፍን። ኤርትራዊው በሄግ 20 ዓመት ተፈረደበት። ስደተኞችን በማሻገርና ከፍተኛ በደል በመፈጸም የተከሰሰ አንድ ኤርትራዊ በዓለም አቀፉ ፍርድ ቤት ዘሄግ ለችሎት ፊት መቅረቡ ተሰማ። ህገወጥ ስደተኞችን በማሻገር የሚሻገሩትን ስደተኞች በመደብደብ፣ በማሰቃየት፣ በመድፈርና ከዘመዶቻቸው በርካታ ገንዘብ በመቀበል ወንጀል የተከሰሰው ስሙ በሊቢያ፣ አስመራ፣ አዲስ አበባና ሌሎች የአፍሪካ ሀገራት ከህገወጥ የሰዎች ዝውውር ጋር ስሙ የሚነሳው ኤርትራዊ በኔዘርላንድስ ሄግ ላይ በዋለው ችሎት የ20 ዓመት ፍርድ ተፈርዶበታል። ሞገደኛው ህገወጥ የሰዎች አዘዋሪው የ42 ዓመቱ አማኑኤል ዋሊድ ነው በሄግ ችሎት 20 ዓመት የተፈረደበት። ዳኛው በዛሬው ችሎት ውሳኔውን ከማሰማታቸው በፊት ለሰው ልጅ ህይወት ቅንጣት ታህል ክብር የሌለው ሰው ነው ሲሉ ገልጸውታል። አማኑኤል ዋሊድ ወይም ተወልደ ጎይቶም በሚል ስም የሚታወቀው ወንጀለኛው ከአፍሪካ ቀንድ ወደ ሊቢያ እና ወደ አውሮፓ በሚሰደዱ ሰዎች ላይ የከፋና አሰቃቂ ወንጀሎችን ሲፈጽም መቆየቱን በችሎቱ በማስረጃ ተረጋግጧል። ወንጀለኛው እንደ አውሮፓ አቆጣጠር ከ2024 እስከ 2019 እሱና ግብረ አበሮቹ በሊቢያ ማቆያ መጋዘኖችን በማዘጋጀት ለብዙዎች መከራና ስቃይ ሲያልፍም ሞት ምክንያት ነበሩ። ወንጀለኛው በአብዛኛው የኤርትራ ዜጎችን በሱዳንና በሊቢያ በኩል ወደ አውሮፓ የሚያስገባ የህገወጥ ሰዎች አዘዋዋሪ ቡድን መሪ የነበረ ሲሆን ተከሳሹና የሚመራው ቡድን ስደተኞችን በማዘዋወሩ ሂደት በርካታ ሰዎችን ማሰር፣ ማገት፣ መድፈርና ኔዘርላንድስ ከሚኖሩ የስደተኞቹ ዘመድና ወዳጆች በርካታ ገንዘብ መቀበላቸውን ተበደልን ያሉ ሰዎች በችሎት መስክረዋል። ተከሳሹ ግን ከዚህ ቀደም በሰጠው የእምነት ክህደት ቃል የተያያዘና የተከሰሰው በመልክ መመሳሰል እንጂ ጥፋተኛ እንዳልሆነ አስታውቋል። ተከሳሹ እንደሚለው ስሙም ሆነ ዕድሜ ወንጀሉን ፈጽሟል ከሚባለው ተጠርጣሪ ጋር አንድ አለመሆኑን ገልጿል። ጠበቆቹ በበኩላቸው ተከሳሾቹ ከዚህ ቀደም ኢትዮጵያ ውስጥ የተፈረደበት በመሆኑ ዳግም ሊፈረድበት አይገባም በማለት ተከራክረውለታል። አማኑኤል ኔዘርላንድ ውስጥ የታሰረው እንደ አውሮፓ አቆጣጠር በ2022 ሲሆን የኔዘርላንድስ አቃቤ ሕግ በተመሳሳይ ወንጀል በሚጠረጠሩ ሌሎች 6 ሰዎች ላይ ክስ መስርቷል። በኔዘርላንድስ ታሪክ በሰዎች ማዘዋወር ወንጀል በርካታ ሰዎች በአንድ ጊዜ ሲከሰሱ የአሁኑ የመጀመሪያው ስለመሆኑ የዜና ምንጮች ዘግበዋል።
ወደ ቀጣይ መረጃችን አለፍን። በስደተኞች እገታ በቢሊዮን የሚቆጠር ብርን የሰበሰቡ ክስ ተመሰረተባቸው። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባለው 28 ሰዎች ክስ ተመሰረተባቸው። ግለሰቦቹ ክስ የተመሰረተባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ነው። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት አቃቤ ሕግ በክስ ዝርዝሩ እንዳስረዳው ክሱን ያቀረበው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት ተደርጎ በተካሄደ ምርመራ መነሻነት ነው። ግለሰቦቹ ዜጎችን በሊቢያ በኩል ወደ አውሮፓ ገብተው የተሻለ ኑሮ እንደሚኖሩ በማሳመን ወደ ባህር ዳርና ጎንደር ከተሞች ሲልኩ መቆየታቸውን አብራርቷል። እንዲሁም ከባህር ዳርና ጎንደር አካባቢዎች ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ሰዎችን ከሀገር ሲያስወጡ ቆይተዋል ብለዋል። የፌዴራል አቃቤ ሕግ ስደተኞችን በህገ ወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ብለዋል። በተከሳሾቹ አማካይነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥ በስምንቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም አቃቤ ሕግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 2018 ዓ.ም ያወጣው መረጃ እንደሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደን ምርመራ መነሻ በማድረግ ነው። በዚህ ምርመራ ላይ ተሳትፈዋል ከተባለው የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። ስደተኞቹን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበር መረጃው ያትታል። ስደተኞች የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚበቃቸውን ምግብ እንዲያገኙ አድርገው እንደያዟቸውም ይገልጻል። ከዚያም ወደ ቤተሰቦቻቸው ስልክ በመደወል ከፍተኛ ገንዘብ በመጠየቅ ገንዘቡ እስኪከፈልም ሰዎቹን በዕዳ መያዣ ማድረጋቸውን አቃቤ ሕግ በክሱ አስረድቷል። በፍጥነት ገንዘብ ለመክፈል ላልቻለ የተበዳይ ቤተሰቦች ተበዳዮችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ መቆየታቸውንም ገልጿል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን በህገወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴር ከነዚህ ውስጥ የ85 ስደተኞች ማንነት እንደተለየ ገልጿል። ማንነታቸው ከታወቁት ሰዎች መካከልም 2 ህይወታቸው ማለፉና 2 ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧል ብሏል። 18 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡን አስታውቋል። አቃቤ ሕግ የመሰረተው ክስ እንደሚያስረዳው ታጋቾችን ለማስፈታት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ነው። 8 ገንዘብ ሰብሳቢዎች አማካይነት ብቻ ብር 2.1 ሚሊዮን አካባቢ መሰብሰባቸውን የአቃቤ ሕግ የክስ መዝገብ ያሳያል ሲል ፍትህ ሚኒስቴር ገልጿል። አቃቤ ሕግ ተከሳሾቹ ከዝውውር ውጭ የተረፈ ቀሪ ገንዘብ ከሀገር እንዲሸሽ በማድረግ በውጭ ሀገር ሀብት አፍርተውበት እንዲሁም በሀገር ውስጥ ቋሚና ተንቀሳቃሽ ንብረቶች ማፍራታቸውንም ጠቅሷል። አቃቤ ሕግ በቁጥጥር ስር በኋላ 28 ተጠርጣሪዎች ላይ 3 ክሶችን እንደመሰረተ ተገልጿል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ድርጊትም ከክሶቹ መካከል ነው። ሶስተኛው ክስ ህገወጥ ሐዋላ በመስራት ሀብት የማሸሽ ወንጀል እንደሆነ ተገልጿል። ተከሳሾቹ ያፈሯቸው ቤቶች፣ ተሽከርካሪዎች እና ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሻነት እንደታገደም ፍትህ ሚኒስቴር አስታውቋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።